ኡስታዝ ኡዝ ስንት ደቂቃ ይሆን? እፎይ ቆይ ተረጋጋ 20 ደቂቃ ይሆናል ማለት ነው። 5 ደቂቃ ይበቃናል። 5 ደቂቃ ኦኬ። አላህ እናለው ብለህ ነው የምታምነው? አሎ ለምን ማያውቁትን ታስጨንቆታላችሁ? ሄዳችሁ ነው የምራናጠይቋቸው እንዴ? እንዲያይ የለም መልስ የለም። አምላካቸውን አያውቁም እንላችሁ ለዚህ ነው። አምላካቸውን አታውቁም። ጊዜ ነው የማይሰማቸው ነው። ኡስታዞቻቸው የሚያደርጉት ምንድነው? እሱ ኡስታዞቻቸው የሚያደርጉት ምንድነው? ክርስትናን ማንቦጫረቅ፣ መሳደብ። ተከታዮቻቸውስ ስለ አምላካቸው አያውቁም። ያው ይገባሉ፣ መልስ የለም። እናመሰግናለን። ያንተ አምላክ ፊት ነው ያለው ፎይ። እናመሰግናለን። ያ የኔ አምላክ ፊቴ ነው። ሁሉ ቦታ ያለ ሁሉ ከቦታ ውጭም አለ። ስለዚህ ችግር የለውም። የኔ አምላክ የት ነው ያለው? ኮልሚ ለፈጣሪ ሀገር ትሰጪዋለሽ። በነገራችን ላይ አርሽ ማለት እኮ ሀገር እየሰጡት ነው። የት ነው ያለችው እናትህ? አሜሪካ ነች የኔ እናትማ ያለችው። የሙስሊሞችም አምላክ ልክ እንደዚህ ሀገር ሰጥተውት ላይ ከሰባተኛው ሰማይ በላይ አስቀምጠውት ነው ያለው ማለት ነው። ለፈጣሪ እንዴት ሀገር ትሰጣላችሁ ሙስሊሞች? በተለይ ውሃብያዎች ማለት ነው። እስኪ ጸይሟ ትቀጥል። አምላካቸውን አውቀው በምንም ተአምር አምላካቸውን አውቀው አይመልሱም። አምላካቸውን አውቀው 2 ደቂቃ ስለ አምላካቸው እንኳን አያወሩም። አልወለደም አልተወለደም ቢጤ የለውም አምሳያ የለውም አንዱ ነው አለቀ። ከአርሽ በላይ ነው ዳስ ከዛ ውጭ የለም። ጠይሟ እንኳን ደህና መጣሽ። እሺ አፎይ መልስልኝ። አንድ ቸኩያለሁ በጣም ነገርንሽ እኮ ጠይሟ ቀጥይ። እፎይ ንገረኝ በአላህ። እሺ መጀመሪያ ጊዜ ግን በነገራችን ላይ ሲጠይቁኝ እኔ መልሳለሁኝ። እኔ ጥያቄ ልጠይቅ ሳይሆን ያገባሁት። እሺ ኢንሻአላህ ቢዝኒላህ ተዓላ መልሳለሁ። የምጠይቀውን ጥያቄ ይሆናል። ግን አንድ ሙስሊም ወይም ክርስቲያን በቃ ሙስሊም ሰው መጥቶ ጥያቄ ሲጠይቃችሁ መመለስ አለባችሁ። ምክንያቱም እናንተ ጥያቄ ካልመለሳችሁ ለጥያቄ ትክክለኛ መልስ ካልሰጣችሁ ለራሱ አንድ ሰው እንዴት ነው የሚቀበለው? መጀመሪያ ጊዜ በቃ መጠየቅ ችግር የለም እኔ መልሳለሁ። አዳምጠኝ። እኔ ጥያቄ መጠየቅ ሳይሆን እኮ ችግር የለም። እኛ እንዴት መመለስ እንዳለብን አንቺ አይደለሽ የምትነግሪን። ኦኬ ትናንትና ወይም ዛሬ መተሽ አንቺ አይደለሽ የምታስተምሪን። ስለዚህ እኛ ቶፒካችን እንዴት ማስኬድ እንዳለብን ስለምናውቅ በቃ እኮ ቀጥያ መልሱ ላይ እኛ እንተይንና መልሱ ላይ ጥያቄው ላይ እሺ እኔ አምላክ ያለው አላህ Subhanahu Wa Ta'ala ከአርሽ በላይ ነው። ምንድን ነበር ስትጠይቁ የነበረው? የቅድሙ መጽሐፍ ክፈተው። አላህ Subhanahu Wa Ta'ala የጻፈው መጽሐፍ ከአርሽ በላይ ያለ ነበር ያልከው? እስኪ ምናልባት ከዛ በፊት በኢልሙ ነው በዛቱ ነው ከአርሹ በላይ ያለው? ጠይማ አላህ Subhanahu Wa Ta'ala በኢልሙ በዛቱ የሚባል የለም። በቃ አንድ ነገር አለ ከተባ እኔ አሁን ስሜ ፊርዶስ ነው። ፊርዶስ እኔ ያለው ሳውዲ አረቢያ ነው። ፊርዶስ ሳውዲ አረቢያ ነው ከተባለ ስለዚህ እግሬ ለብቻዬ አካሌ ለብቻዬ ተቆርጦ አይሆንም። ስለዚህ እኔ ሙሉ አካሌ ነው እዚህ ያለሁት። ስለዚህ አላህ Subhanahu Wa Ta'ala አካሉ ግጥምጥም ነው ማለት ነው አይደለ? በላይ ነው አለ ካል ፍጹም አለ ማለት ነው። ስለዚህ ይሄ ነብሱ ነው ዛቱ ነው የምንለው የለም። ምክንያቱም እኛ እኮ ኦኬ ጠይማ ያላህ አካላቱ እየተገጣጠሙ ናቸው ማለት ነው አይደለ? ማለት ልክ እንዳንቺ ማለት ነው። ፊት አለው አይደል? አላህ ፊት አለው አይደል? እንደ አላህ Subhanahu አዳምጠኝ ልንገር። አላህ Subhanahu Wa Ta'ala እንደ ሰው ጥያቄን ብቻ መልሽልኝና ጠይማ እኔ ፊርዶስ ሆይ እኔ ነው አስፈልሰኝ ፊት አለው አይደለ? ዛሬ እሺ ባት አለው። እሺ ባት አለው። ባት አይውላ አንዳንድ ነገሮች አሁን የአላህ Subhanahu Wa Ta'ala አካል እንዳለው ነው። መጀመሪያ ቆይ ባት እጅ ምናምን የሚባለው የሚጠቀሰው እኔ እጅ አለኝ ለብቻዬ እንዲገልጠው ሳይሆን አላህ Subhanahu በስሪቱ በእጅ የሰራኋቸው ሲል እጅ እንዳለው በዚህ እንረዳለን። አላህ Subhanahu Wa Ta'ala በእግሬ ተራመድኩ ያኔ ሄርኩ ተራመድኩ ሲል እግር እንዳለው እና ያለን ማለት ነው እንጂ በዚህ ነው እንጂ ለብቻ ይጃለኝ ምናምን ብሎ እኮ ያለበት መጽሐፍ ያለበት ቁርአን ማለት ነው። ግን አሁን አላህ እናንተ እጃለው የምትሉት ምክንያቱም የሆነ የሰራው ነገር በእጅ የሰራሁት መዳፍ እንዳረኩ ሲባል አላህ Subhanahu Wa Ta'ala ማዳፍ አለው ይላላችሁ። አዎ በዛ እንዳለው ነው እንጂ የምናውቀው አላህ Subhanahu Wa Ta'ala በቁርአናችን ላይ እኔ የምመስል ፍጹም አምሳያ ማንም የለም ብሎ ነግሮናል። አለቀ። እኔ አምላክ ይመስል በማውቀው ያህል ማለት ነው እኮ እንዴ ዝም ብለሽ ነን ስቶፕ እኮ ነው እያወራሽ ያለሽው እንደ ቴፕ ሪከርደር። አንዴ ፓውዝ በይ ስትበይ ፓውዝ እያልሽ
ስለዚህ በእጁና በእግሩ መካከል ግንኙነት አለ ወይስ የለም? በእጁና በእግሩ መካከል ግንኙነት አለ ወይስ የለም? የምን ግንኙነት ነው የምታወሪው? እሺ ከአርሹ በላይ ያለው ምኑ ነው? ከአርሹ በላይ ያለው ምኑ ነው ብሎ ሳይንስ የለም። በቃ አንተ ያለው የት ነው? ኢትዮጵያ ካለው ሚስጥር ነው። የት ናት ያለችው? የምን ሚስጥር? ከአርሹ በላይ ያለው ነገር ሚስጥር ነው። ታዲያ ምኑ ነው ያለው? አው በቃ ማንነቱም ሁሉም ዛቱም በቃ አምልኮቱም ሁሉ ነገር ነው ያለው። በቃ አለ ከተባለ አለ ነው። ተቆርጦ ያለበት ነገር የለም። ኦኬ እሺ ካንተ ነው ከአርሹ በታች የለም ማለት ከአርሹ በታች የለም ወይስ አለ? አላህ አዳምጠኝ ጋር አላህ Subhanahu Ta'ala እንግዲህ መቀመጫው ዙፋኑ ከአርሽ በላይ እንደሆነ ነው የምናውቀው እኮ። ከአርሹ በታችስ? ከአርሹ በታይ ያኔ በአምልኮታችን በሁሉ ነገር አለ خلاص። ኖ ይኸውልሽ ከአርሹ በላይ ዛቱም ሲፋቱም ሁሉም ነው ያለ ካልሽ በኋላ በታችስ ብዬ ጠየቅኩሽ። በታች ምኑ ነው ያለው? ወይስ ጭራሽ የለም ምንም ነገር የለውም ከአርሹ በታች ማለት? አሁን አንተ እያልከኝ ያለው ያኔ አላህ Subhanahu Ta'ala አርሽ ላይ ከሆነ ምድር ላይ የለም ማለት ነው እያልከኝ ነው አይደለም? ጥያቄ እሱ አይደለም። ከአርሹ በላይ ያለው ምኑ ነው ስልሽ ሁሉ ነገሩ ነው ያለ ብለሽ መለስሽልኝ አይደለም? ዛቱም አዎ ከአርሽ በላይ ያለው አምልኮቱ ሲፋቱም ሁሉም ነገር ከአርሹ በላይ አለ ከተባለ አለ ነው። እሺ በጣም ጥሩ። በታችስ ማለት ነው ግን በታችስ ከአርሹ በታችስ ምኑ ነው ያለው? ከአርሽ በታይ ምኑ ነው ያለው? እንትኑ ነው ያለው። ከተለፉዬ ከአምልኮቱ ከአርሽ በላይ ነው አለች። ከአርሽ በታች አታመልከውም ማለት ነው? ከአርሽ በላይ አምልኮት ጸይማ የሆነ ሴት ድምጽ ይጠራኛል። ማን ነው? ወንዶች አይደል? ሱዬ የሚለው ከስር ያለው ሱዬ። ኦኬ አላየሁትም። ዋና መጣሽ እንደናቆያችሁ እኔ የምለው መልካም አላህ እናለው ብለሽ ነው የምታምኚው? እኔ ምን ልጠይቅ መጀመሪያ ቅድሚያ አንተ ባለፈው ማለት ነው ከሁሱ ጋር ስትወያዩ ተመለሰልክ። ዛሬ ለምንድን ነው ልጆቹን አስገብተህ እንደዚህ እግር አለው እጅ አለው ወይ ጭንቅላት አለው ምናምን እያልክ ለምንድን ነው የምትጠይቃቸው? አልተገለጸም ብሎ መልሶልን ነው እናንተ እንድትገልጹት ነው ማለት እሱ ያልተገለጸ ነገር እኛ ከየት ለምን እናምጣለን? ያልተገለጠ ከምታምኑ እናንተ የተገለጠውን አምላክ አታምኑም እንዴ? ምንድነው እሱ ያልተገለጠ አምላክ ታምኛታለሽ? ግዴታ ታምኛለሽ። ሱዬ ያልተገለጠ እያመንሽ ጋንም ከምታግቢ ከምትገቢ በስጋ የተገለጠ እሱ ክርስቶስን አምነሽ ገነት አገቢ። ያንተ አምላክ የት ነው አለ? እንዴት ነው የተገለጠው? ንገረኝና እሺ እናምናለን። የኔ አምላክ በቦታ የሚገደብ አይደለም፣ በሁሉ የሞላ ያለ ቦታ ያለ ነው፣ ያለ ቦታም ያለ ነው። እና የኛ የቦታ ያለ ነው። ከስሩ መሰረት፣ ከላዩ ጣራ፣ ከጎኑ ግድግዳ የሚያስፈልገው አይደለም። የኔ አምላክ እሱ የሚያካብበው አይደለም። እንደናንተ ከስሩ ወንበር ወይንም ደግሞ ኩርሲ እግሩ የሚያሳርፍባት የሚቀመጥበት አርሽ አያስፈልገውም። የኛ አምላክ መሰረት የሚሆነው ዘንድ ከስር የሚያስፈልገው አይደለም። ስለዚህ የእናንተ ግዙፍ አካል ስላለው በደንብ አስበው። የሚታይ ግዝፈት ያለው አካል ስለሆነ አካል አለ እና እናንተ የምትመልኩት ሰውን ነው። እንደ ግን አታሳድቡ፣ ሃይማኖትን ከሃይማኖት ጋር አታጣሉ። እናንተ ሲጀመር ማለት ነው ለመናገር ሰው ማምለክ ፕሊስ እንደምታርድ የእናንተ እኮ ለአቅመ ሰው እንኳን እኮ አልደረሰም። ለአቅመ ሰው እንኳን አልደረሰም እኮ እሱዬ። ሁለት እጅ አለው፣ ሁለት እግር አለው። በስነ ስርዓት ጥያቄ እጠይቅሃለሁ ትመልሰኛለህ።
መልስልሻለሁ። ሁለት እጅ ያለው ሁለት እግር አለው ጭንቅላት ይኑረው አይኑረው አናቅም ብላችሁ ምን የላቅመ ሰው እንኳን አልደረሰም እኮ ሲማኝ እፎይ በስነ ስርዓት ይባከህን በአምላክ ይሄዛለሁ በስነ ስርዓት መልሰኝ በስነ ስርዓት ጠይቃለሁ። ቀጥይ። እሺ የእናንተ አምላክ ስንት ነው? የኛ አምላክ ስንት ነው? አንድ ነው። አንድ ነው። እሺ እሱ ማን ነው? በምንድን ነው የጠየቅሽኝ? ግን ምኑን ነው የጠየቅሽኝ? ለምን እኮ እኔ እንዲያውቅ ለማወቅ ከአንድ ይበናት ለምን ጉደረበ ወንድም ታወራለህ እኮ እኔ ልጨርሰው። ኤኒዌይስ በመጀመሪያ ሱዬ አዳምጪ። አምላክ ራሱ ስንት ነው የሚለው ራሱ ማመሳሰል ስለሆነ ይሄንን ለሰውኛ አለሽ እንጂ አምላክ ለሰውኛ አንድ ሁለት አዳምጪ። ለስን አዳምጪ እንዴ እኮ አዳምጪ። አምላክኛ ማንንም አይመስልም፣ በማንም አይመሰልም፣ ከማንም ጋር አይተካከልም፣ ከማንም ጋር አይተያይም። ስለዚህ የፍጡር ቁጥርን ሰጠን ፈጣሪ እንደዚህ ነው ብለን በቁጥር እንኳን ከማንም ጋር እናመሳስለው። ስለዚህ ከማትስ ህግ በላይ ከፊዚክስም ህግ በላይ ነውና እሱ በማትስ ቁጥር በሰዎች በኢጅማ ፈጣሪን የሚወስነው የሚያካብበው ቁጥር ስለሌለ ቁጥር የሚቆጠሩና ማይቆጠሩ አለ። የሚቆጠሩትን ልንቆጥራቸው ምንችል ፊዚካል ቦዲ ያላቸውን አካላት 1 2 3 ብለን ልንቆጥራቸው እንችላለን። ፈጣሪ ፊዚካል ቦዲ የሌለውን አካል በደንብ አስተውይ። ፍጡራንን የሚያካብበው ነው እሱ። በምንም ማይካበበው ማይካለለው ማይወሰነውን ሊወሰን በሚችል ቁጥር ሊካበብ በሚችል ቁጥር ልንቆጥረው አንችልም። ስለዚህ አንድ ስንል አንድ አምላክ አለ ስንል ሌላ የለም፣ ሌላ የፈጠረን የለም እያልን አንድ የምንገዛው አንድ አምላክ አለ እያልን እንጂ ባህሪ እሱ ሁሉን ያስገኘ ሁሉን የፈጠረ ሁሉን የሚገዛ ሁሉን አሳልፎ የሚኖር አስቀድሞም የነበረ አንድ አለ እያልን እንጂ እንደ ፍጡራን ቁጥር እኔ አንድ እንደመባል እሱም አንድ ይባላል እያልሽ እንዳታስቢው። ያንቺን አሁን ስታስቢ አንድ ስትይ በአንድ አዳምጫ አንድ ስትይ እኔ አንድ ነኝ፣ አላህ ሁለት እጅ አለው፣ ሁለት እግር አለው፣ ሁለት ባት አለው፣ አይን አለው፣ እጅ አለው እንደኔ አንድ ቁጥርን አይምሮሽ ውስጥ ዘሽ ስለምመጪ ማለት ነው። እሺ ሲማኝ አንድ እሺ ሰማክ ነኝ አሁን ክርስቲያኖች አንዳንዶቹ በማርያም ይላሉ። እሺ አንድ ኢየሱስ ይላሉ፣ ሁለት ጌታ ይላሉ፣ እግዚአብሔር ይላሉ። ስንት ነው ቁጥራቸው? 4። እሺ ከነዚህ ሁሉም አንድ ሰው ስም ነው ወይ ምንድነው? እሺ መልስ። ኦኬ ሙስሊሞች አላህ ይላሉ፣ አርሃማን ይላሉ፣ አራሂም ይላሉ፣ አልኑር ይላሉ፣ እንደገና ደግሞ መሐመድ ይላሉ፣ ጅብሪል ይላሉ። ልክ እንደዛ አይነት ጥያቄ ነው። አዳምጪ። ስለዚህ እኛም ማርያም እግዚአብሔር አይደለችም። ኦኬ ምን እናት ማርያም ክርስቶስን በስጋ የወለደች እናታችን ናት። እሷ ከመውለዷ በፊት ማንን ነበር የምታመልከው? ኦኬ ወደ ቶፒኩ ጥያቄ ካለሽ በኋላ ትጠይቂያለሽ። ወደ ቶፒኩ ፓራፍሬዝ አድርገን ሶስት አራት ጥያቄዎችን ጠይቃለች ይበቃታል። እና ሜቢ ቶፒኩ ላይ የምትመልሽ አንዴ ፕሊዝ፣ አንዴ ሞዴሬተር እያስቸገረች ስለሆነ ሚዩት አድርጋት። ፎይ እሺ፣ ማኪማን ሙስሊሞች ካሉ አስገቡ። ማኪማን አለ ይሰማል? ይሄ በነገራችን ላይ ትልቅ ቶፒክ ስለሆነ ነው ሙስሊሞች መመለስ ያልፈለጉት። ሙት ታደርጋላችሁ፣ ነገር ትጠይቂያለሽ። ከቶፒኩ ምንም አይገናኝ የሆነ ለመመለስ እንኳን በጣም ተራ ጥያቄ ሆኖ ነገር ግን ከቶፒኩ በጣም የራቀ ስለሆነ ነው። አሜን። ተራ ከሆነ እኮ መልሰኝ ማስረዳት ትችላለህ። አዳምጪ። በቃ ማርያም በቃ ነገርኩሽ እኮ ማርያም ጌታ ትላላችሁ፣ አንዴ ማርያም ትላላችሁ፣ ጌታ ትላላችሁ። ምንድነው ይሄ ጥያቄ? እንዴ ማርያም ማንን ነበር የምታመልከው? ኢየሱስን ሳትወልደው ፍሊፕ አንዳዳም አንዴ ምን ታርጊ በእናትሽ ለምን ትደርቢያለሽ? ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምረሽ አንብቢ። ማርያም ማንን እንደምታመልክ እዛው አስቀምጣልሻለች። ከቁጥር 1 እስከ 49 አንብቢ። ኤኒዌይስ አላህ ከአርሽ በላይ ነው የሚሉ አሉ። አላህ ከአርሽ በላይ ነው ብለው የሚያምኑ እንዳሉ ሁሉ አይ አላህ ለቦታ ብለው የሚያምኑ ደግሞ አሉ።
በእነኚህ በሁለቱ አቂዳ መካከል እንዲቀላል የሚባል ልዩነት አይደለም ያለው። ደም አፋሳሽ የሆነ አቂዳ ነው ያለው። ማለትም አንዱ አንዱን እንዲገለው ነው መጽሐፍቶቻቸው የሚያዘው። ማለትም አላህን ከአርሽ በላይ ካላለ መገደል ነው ያለበት። ይህንን ያውቁት ይሆን? ማኪማን እንኳን ደህና መጣ መጣሽ። ሶሪ ሰላም ነው። ዋናው ነገር ወንድሜ ሁለት ሙስሊም ለሁለት መክፈል ሳይሆን ዝም ብለህ ሃይማኖት ብትሰብክ ጥሩ ነው። ሙስሊም ለሁለት መክፈል አይደለም ዓላማ ማድረግ ያለብህ። ምን አስተ ፕሊዝ ቶፒኩ ላይ ግባ። አላህን ያለው ሙስሊም ለሁለት መክፈል ሳይሆን ለሃይማኖት መስተማር ይሁን። አላህን ነው ያለው ብለን የምታምነው እናንተ እሱም ጥያቄን ልጠይቅህና እኔ ጥያቄ ካንተ ልማር ነው የመጣሁት። ክርስትና የሚባል ሃይማኖት ከምንድን ነው የመጣ? ምን ላይ ሳለ ትነግረኝ ትችላለህ? እሺ ከሰሩና ተማር። ሰላም ላካቸው አቁም። ሶሪ ሰላም ላካቸው የሚያውቁት ነገር ስለሌለ ነው። ኦፎይ እንዳታወጣኝ አንዴ ምን እናት ይቺ ልጅ አስወጣ። አስቸጋሪ ስለሆነ ነው ሞዴሬተር በቃ በማስረጃ ነው የሚያወራው። ማስረጃ አውጣ እስቲ አሁን ያልከውን። እሺ ከስለ የገባስ ጥያቄ አለኝ። ሌላ ቦታ አለ የሚለውን ማስረጃ እስቲ አውጣ። ይብዳል የሚል ማስረጃ አውጣ እስቲ። ፋጡማ ወደምትል ምን አውጣ ማስረጃ። ምን ሚል ሙስሊም ሁሉ ቦታ ነው የሚል ካለ ይግደል ይላል፣ ተገዳደሉ ይላል ያልክበትን እስኪ ማስረጃ አውጣልን። ኦኬ አላህ ነው ብለሽ ነው የምታምኚው አንቺ? አውጣው ማስረጃው። አሁን ያልከውን ነገር የትም ልበል እኔ የትኛው እምነት ልሁን ማለት ነው። አንተ ያልከውን ማስረጃ ልክ እንደነ ሙሱ አሁን ያልከው አላህ ሁሉም ቦታ አለ ይላሉ አንዳንዶቹ አርሽ ጥላ ላይ አለ ይላሉ አለ። አልጮህኩም ግን ማስረጃ አውጣን ያልኩህ። እስኪ ማስረጃው እነሱ በማስረጃ አዳምጣ አልተገለጠም ነው በማስረጃ እንደሚያወሩት አንተ አዳምጪ፣ ተረጋጊ። ስለአምላካቸው ምንም መልስ የላቸው። ፖለቲካ ልትሰራ ትፈልጋለች ፋጡማ። አሁን እናዋርዳታለን እዚሁ መጽሐፏን ከፍተን። አንዴ ተረጋጊና ግን አዳምጪ እስኪ ቢያንስ መንፈስሽ አይረበስ። አጋንንት በጣም ከባድ ስራ የሚሰራው ባይዘይ እንደዚህ ሊጫወትባቸው የሚችል ሰዎችን ካገኘ በጣም ነው የሚጫወትባቸው። ቢያንስ ማዳመጥ የኮሚኒኬሽን ስኪል ይኖራችሁ እስቲ። ከሰዎች ጋር ባክ ኤንድ ፎርዝ ረጋ ብሎ ለማውራት ሞክሪ። አሁን ማይክሽን አንሺና እኔ ያልኩት ምንድነው እሱ ትደግሚዋለሽ በስርዓት ቀስ ብለሽ። ማይክሽን አንሺና ቀጥይ ፋጡማ። ማይክሽን አንሹ ፋጡማ፣ ሚዩት ነሽ። ፋጡማ ለምልክ አንዳንዶቹ አልክ ስማኝ፣ እሺ ያልከው ልድገምልህ። አንዳንዶቹ አልክ አላህ ሁሉ ቦታ ነው ይላሉ አልክ። አንዳንዶቹ ደግሞ አላህ ከአርሽ በላይ ነው ይላሉ አልክ። በሱ እንትን አልተባባልንም። እሺ ይሁን፣ ግን ግደሉ ይላል ያልክበትን ቦታ እስኪያውጣና አሳየኝ። አሁን ብለሃል ግደሉ ይላል ብለሃል፣ እስኪያውጣና አሳየኝ። አንድ ሰው ከአርሽ በላይ ነው ባይል ይገደላል አይገደልም? እንደ ህጉ ከአርሽ በላይ አይደለም ማለት አይባልም። አይገደልም። ማስረጃ አውጥተህ አሳየኝ። ለፊትሽ ተከፍቷል እያየሽ ስላልሆነ ነው። አይልም። በአማርኛ አድርጎ መልሶ በአማርኛ አድርጎ በአማርኛ አድርጎ አረብኛ ትችያለሽ? ከቻልሽ ሜቢ አረብኛውን አደርግልሻለሁ። ካልቻልሽ ግን መጀመሪያ በእንግሊዝኛ ላንብበውና ከዛ በኋላ ወደ አማርኛ ሁላችንም እንድናነበው እናንተ አንድ መጽሐፍ የጻፋችሁት የለም? በአማርኛ የተጻፈ መጽሐፍ አለ? ፕሊስ አንዴ ተረጋጊ፣ አንዴ ተረጋጊና እኔ ላንብብና ከዛ በኋላ እተረጉምልሻለሁ፣ ወደ አማርኛ አደርግልሻለሁ። መጀመሪያ ይሄንን ላንብብልሽ። እኔ ግን አቡበከር ኢብን ኩዛይማ የሙስሊሞች ትልቁ ኢማም ማለት ነው። አቡበከር ኢብን ኩዛይማ ኖናስ ኢማም ኦፍ ኢማምስ፣ ታይትሉ ራሱ እንደሚባለው የሰውየው ኢማም ኦፍ ኢማም የኢማሞች ኢማም ነው የሚባለው። ሴይድ አስናሬትድ ባይ አልሐኪሚ እንደተረከው ማለት ነው። የዚህን ሰውዬ ንግግር ምን ብሏል መሰላችሁ? ሁኤቨር ዳዝ ናት ሴይ ዛት ጋድ ኢዝ አባቭ ሂዝ ሄቨን አፖን ሂዝ ትሮን ሰፓሬት ፍሮም ሂዝ ክሬሽን፣ ማንም ሰው አላህ ከአርሹ በላይ አይደለም የሚል ከፍጥረት የተለየ አይደለም የሚል ካለ
must be asked to repent ተውበት እንዲያደርግ ይጠየቃል። if he repents well and good ተውበት ካደረገ በጣም ጥሩ otherwise ነገር ግን his head should be stuck off and his body thrown onto rubbish heap ምን ይላል? አለበለዛ አንገቱ ይቆረጥና ጭንቅላቱ ወደ ቆሻሻ ማጠራቀሚያ ውስጥ ይጣላል። so that neither the Muslim nor the people of the covenant are offended by the stench ሽታው ሙስሊሞችንና ዲማዎችን እስከማይጎዳ ድረስ በቆሻሻ ውስጥ መጣል አለበት። አሁን አማርኛውን አድርግላት። ታው አትተርጉም። እንኳንስ ሙስሊም ማለት ነው ገባ እንደው የካደ እንኳን ማለት ነው እስላም ግደሉ አይልም። እንኳንስ ሙስሊም ማለት ነው። ሰማይ አዳምጠኝ። ተረተረትሽን መስጊድ የነገሩሽን ታዩ። ይሄንን እነ ኡስታዝ የሼክ ያባሾቹም ቪዲዮ ሰርተውበታል። ዩቲዩብ ይጅና ቼክ አድርጊ ግደሉ እንደሚል ማለት እንተሰጥተውበታል። አንዴ ትራንስሌት እስከሚያደርግ እንኳንስ ሙስሊም ግደሉ አራዳም ቆይ እባክሽ ሙስሊም አይደለም በቃ እኮ ከአርሽ በላይ አይደለም ካለ እኮ ሙስሊም አይደለም እንዳስተምሮት አላህ ከአርሽ በላይ አይደለም አላህ እጅግር የለውም ካለ ሙስሊም አይደለም ወጥቷል ተብሎ የሚታመነው ከፍሯል። አንብበው አንዴ አማርኛው አንተ ጥያቄ ቆይ አንዴ ይነበብልሽ አማርኛው አንዴ ታርጊና አማርኛ ስትይ ነበር አይደል? ላንብብልሽ። ምን ይላል መሰለሽ? አሁኑ አላህ ከሰማያቱ በላይ ከአርሹ ላይ ከፍ ያለ እና ከፍጥረት የተለየ የማይቀላቀል ነው የማይል ሰው ንስሐ እንዲገባ ሊጠየቅ ይገባል። ንስሐ ከገባ መልካም፣ ካልሆነ ግን አንገቱ ይቀላል። ከዚያም የቂብላ ሰዎች ሆኑ የዚማ ሰዎች በግማቱ ጠረን እንዳይገፉ በቆሻሻ መጣያ ላይ ይጣላል። አንደኛ ሐዲሱ ሳሂህ ነው ደይፍ ነው በምን አውቃለሁ? ይሄን ጠይቃለሁ። አንደኛ የውሸት ሐዲስም ታመጣለህ ያንተ የፎይስ የሐዲሶች ሼኮች ናቸው ያሉት እነ ኢብኑ ተይሚያ እነ ኢብኑ ዛይማ እና አልሐቂሚ እጅግ በጣም ግዙፍ የተባሉ ሼኮች የሱና ሊቃውንት በሙሉ ይሄንን ይባላል። አንደኛ ይሄንን ሐዲስ ሰምቻለሁ። ሁለተኛ ማለት ነው ታዲያ ሰምተሽ ማታቂ ከሆነ ነው የምትጮይብን እኛ ዳትጮይብን ዳይፉን እየሰበሰብክ አንተ ማለት ነው አንድ ትክክለኛ ሐዲስ ሳታመጣ በኢየሱስ ያጋንንት እንደዚህ የሚጫወትባቸው በኢየሱስም ምንድነው ያጋንንት ሽንት ቤት አትሆኑ ጆሮአችሁ ውስጥ እንደሚሸና አይነውታ ተረጋጉና አንዴ ተረጋጊ እህታችን በተቻላችሁ መጠን እስኪ ኮሚኒኬሽን ስኪል ልመዱ ተረጋግታችሁ ለማውራት ሞክሩ። ጥያቄ አለኝ ወይ መልስልኝ። ረብናስ ይታሊ ቅድሚያ እንድትጠየቁ እንዳለ የሚገቡት ምን ያህል መንፈሳቸው እንደተረበሸ ግን አያቸዋል። ስለ አምላካቸው ምንም እንደማያውቁ አያቸዋል። እፉ አሁን ከአርሹ በላይ ነው ወይስ በታች ነው የሚለው ይሄን ያህል የሚያወራ ሰው አለ ወይስ እኔ ጋር ነው እንትምት ማንኛውንም የሚያወራ አይደል? አረብኛ ጽሁፍ ያላት ልጅ ነች ያወራታችን አንድ የሚታርግ ቢን ሱልጣን። እሺ ይሄ ሐሳብ እንደሚረብሻቸው ከሆነ አቂዳ ለያይተው ይሄው አንዱ በአንዱ ላይ ጂሃድ እያወጀበት ነው የሚገኘው። ይሄንኑ ተመሳሳይ ነገር በነገራችን ላይ ኢትዮጵያ ውስጥም ታገኙታላችሁ። ወደ አማርኛ ይተርጎም ያላችሁ ልጆች ይሄው ተርጉሞላችኋል። አንገቱ ይቀላል ነው የሚለው፣ አንገት ይቆረጣል። ሰሞኑንም ቢሆን ሁሱ ባደረገው ውይይት ከፎይ ጋር ማለት ነው እጅ አለው እግር አለው ባት አለው ምናምን ብሎ ባመነው መሰረት ሌሎኞቹ ነባሮቹ ወይም አህባሽ ተብለው የሚጠሩት ሙስሊሞች እነዚህ ሙስሊሞች አይደሉም ይላሉ። ሰምታችሁ ከሆነ ሙስሊሞች ስላልሆኑ ዲቤቱ ከነሱ ጋር ማድረግ አለብን ብለው ዲቤት ጠርተዋል። ከወሃብያ ግን እስካሁን ድረስ ሄዶ እየተከራከረ የለም። ወይም ሙጀሲማ ከሚባሉት አካል ፈጣሪ ከሚሰጡት ሄዶ እየተከራከረ ማንም የለም። ያ ማለት አካል ያለውን የሚያምንን ሰው ማለት ነው
እንደ ካፊር ነው የሚቆጥሩት፣ እንደ ሙርተድ ነው የሚቆጥሩት። ስለዚህ ይገደላል ማለት ነው። እነዚህ ደግሞ አላህ በሁሉ አለ የሚለውን እንደ ካፊር እንደ ሙርተድ ነው የሚቆጥሩት፣ ይገደላል ማለት ነው። ይሄ ፕሪንሲፕሉ ላይ ራሱ ያለ ነገር ነው እና ገብታችሁ እዚህ ላይ እንደማናውቅ አክት አታርጉ ማለት በደንብ እናውቃለን። ሶሻል ሚዲያ የሚከታተል ሰውም ይሄንን በቀላሉ መረዳት ይችላል። ነብያቸውም እኮ ተናግረውታል። ሱናን አናሳይ 40:22 አንዴ ክፈተው። በኡማው መካከል ዲቪዥን የሚፈጥር ካለ አንገቱን ቁረጠው በእንትን ነው ያለው። መሐመድም ተናግረውታል። ሳሂህ ነው አዲሱ አንብበው። ሰላም ሰላም። ከአንድ የተረጋጋ ላይ it was narrated that Usama bin Sharik said ኡሳማ ቢን ሻሪክ እንደተናገረው የነብይሽ ነው የተናገረው። the messenger of Allah said የአላህ መልእክተኛ እንደተናገረው any man who goes out and tries to create division ማንም ሰው ከኡማ ወጥቶ ክፍፍል የሚፈጥር ካለ strike his neck አንገቱን ቁረጡት። ይሄው ነብይሽ ነው የተናገረው። ይሄንን ደግሞ ከዛ ሊቃውንቶችሽ እያብራሩት ምን ይላሉ? አላህ ከአርሽ በላይ አይደለም የሚል አንገቱ ይቆረጣል፣ ከዛ ቆሻሻ ውስጥ ይጣላል ሽታው እንዳይሸት ተብሎ እነሱ ደግሞ በደንብ ይሄንን ኢላቦሬት አድርገውታል ማለት ነው። ሰላም ወገን እንዴት ናችሁ? ሙስሊሞችም ሰላም አለይኩም፣ ክርስቲያንም ሰላም ብያለሁ ሁላችሁንም። ላውራ ፎይ ሙሚና እንዴት ነሽ? ማቀሽ መሰለኝ። ደህና ነኝ። ሰላም ናችሁ? እንዴት ናችሁ ቤተሰብ? እንግዲህ 3 ቀን ሆነኝ ካንተ ጋር ከገባሁት እዚህ ከገባሁ 3 ጊዜ ሆነኝ ማለት ነው። ግን ሁላችሁም ክርስቲያኖችም ፈጣሪ አጥናሽ በሉኝ። እናቴ ሙታብኛለች፣ ሀዘን ላይ ነኝ። እሺ አይዞሽ በጣም ሶሪ። በሳምንቷ እናቴ ከሞተች። አይዞሽ በጣም እናዝናለን ይሄንን በመስማታችን። እግዚአብሔር ያጽናሽ። አሜን። አመሰግናለሁ። እና እኔ አሁን እንኳን ምንም ማስተያየትን የምለው ነገር የለኝም። ያው ግን እፎይ ይቅርታ አድርግልኝ እንዳትቀየመኝ፣ አንድ ነገር ለወራ ነው። እሺ ሶሪ። እኔ ንጽጽር ላይ ያው ቁርአን ቀርቻለሁ። ሰማለሁ ድምጽ አለ ግን ይቅርታ አቋረጥኩ፣ ወንድሜ አቋረጥኩ፣ እያነበብኩ ነበር። ይቅርታ። እኔ ማለት ነው ክርስቲያን ወንድሞች እህቶቼ ናችሁ፣ እኔም ሙስሊም ነኝ። ያው ሁላችንም በኒ አደም ነው እንግዲህ የአዳምና የሔዋን ልጆች ነን። ያው መጽሐፉ ከናንተ እንትን ያኔ ልንገራችሁ። አሁን ዛሬ አንድ ነገር አይቻለሁ። ኢምራን ግንቦት 12 እሁድ እፎይ ይንጣልኝ ካልመጣ ሌሎች ክርስቲያን ይታዘቡታል የሚል ቪዲዮ አሁን አየሁኝ ማለት ነውና አሁን የመረጥ ልንገርህ ብዬ ነው እንጂ ሌላ ነገር ምንም አይደለም። ይቅርታ አድርጉልኝ። እሺ ሶሪ። ምን ትላለህ? መልካም። አይ ሪካርድም ያደርጋሉ እነሱ ያዋሩታል። ሪካርደሮች ምናምን ነገር። ኦኬ በቃ ይቅርታ። በጣም ስላከበራችሁኝ ያከብራችኋለሁ፣ እወዳችኋለሁ። ሌላ ቀን እመጣለሁ። ቴንኪው። እሺ በርቺ፣ እግዚአብሔር ያጽናሽ። በርቺ። ኦኬ ማውራት ይቻላል። እኔ መቆየት አልፈልግም እዚህ ያን ጊዜ። መልካም አላህ እናለው ብለህ ነው የምታምነው? ቅድሚያ እኔ ጥያቄ ልጠይቅህና እሱን ከመለስክልኝ አብራራልሃለሁ። ቅድሚያ አብራራ። የተጠየቀው ሞሚናን አወቃችኋት አይደለ? ታውቃታላችሁ? ሞሚና የሆነ ሰዓት ሁለቴ ምናምን ሙልጭ አድርጋ የሰደበችልኝ አውቃታል። ክርስቲያን አስታውስኳት። ያ እኔስ ኑሩ ጨዋ ሆናል። ይሰማል። ያ ሶሪ እውነት ሆነ። እናቷ ፋርኮ ነው። በጣም ያሳዝነው። መልካም አላህ እናለው ብለህ ነው የምታምነው? መጀመሪያ አንተ እኔ ጥያቄ ልጠይቅና እሱን መለስልኝ። እኔ አጭር ጥያቄ ነው የምጠይቀው። መልስ ትጠይቃለህ። እባክህ አምላክን አታውቅም? አምላክን መመለስ አትችልም? አምላኬማ አውቃለሁ። ለምን አምላኬን አላውቅም? እንዴት ነው አምላኬን የማውቀው? አምላኬን በደንብ ነው የማውቀው። የመጨረሻ ቻንስ ልስጥህ። ስለ አላህ ታወራለህ? አንተ ስለ ራስህ አታስተምርም እንዴ? ስለ ሙስሊሞች ምን ማስተማር አስፈለገ?
ቴንክ ዩ በቃ ከስር ሆነ በደንብ ተማር። ከስር በጣም ብዙ ሙስሊሞች አሉ እየፈለጉ ያሉት። ዘወል አስተውሉ፣ ዘወሉ ያቸው የሚገቡት ሁሉ ወይም ፖለቲካ ይሰራሉ ወይም ተንጫጭተው ይወርዳሉ እንጂ ስለ አላህ ማስረዳት አይችሉም። ምክንያቱም ኡስታዞቻቸው እዛ ቤታቸው ምን እያደረጉ መጽሐፍ ቅዱስ ላይ እየፈተፈቱ ነው። ክርስቶስ እንዲያድጎ መጽሐፍ ቅዱስ ላይ እንዲሆኑ፣ ዳዊት እንዲሆኑ፣ ሰለሞን እንደዚያ ገብቶ እያንዳንዱ አይምሯቸውን በርዘው ያዟቸው መጽሐፍ ቅዱስን በመሳደብ ከዛ አላህ አንድ ነው፣ አልወለደም፣ አልተወለደም፣ ቢጤ አምሳያ የለውም በሚል ነው። አሁን ልክ የታፈነ መርዝ ሲከፈት እንደሚበተነው እንደዛ ነው የሆኑት። አይምሯቸው ሊቆጣጠሩ ከሚችለው በላይ ስለ አምላካቸው እንደማያውቁ እየተረዱ ይመስለኛል። የሰዎች ትንታኔና የሰዎች አመለካከት ድሮም አለ፣ ዛሬ ብቻ እንደዚህ ያኔ ካሜራ ከዚህ ስለአምላክሽ አንቺ ያው በፊትም አለ ያለ ነው። እኔ ከፍ አድርጌ ላሳይሽ ስለአምላክሽ አልወለደም አልተወለደም ቢጤ አምሳያ የለውም ከሚለው ውጪ እስቲ አንቺ 5 ደቂቃ አውሪ ስለአምላክሽ። እኔ ነፃ ነው ብቻ ሰጠሽ 5 ደቂቃ እስቲ ስለአምላክሽ አውሪ። አላህ ታለ ስብሐነ ወተዓላ ተዓርሽ ላይ በእውቀቱ በሁሉም ያካብባል። እሺ 30 ሰከንድ እንኳን አላወራሽ። አላህ ከአርሽ በላይ ነው፣ በእውቀቱ ሁሉን ያካብባል። ጨረሰሽ በቃ። አይሰማም እንዴ? አላህ ስብሐነ ወተዓላ ከአርሽ በላይ ነው፣ በእውቀቱ ደግሞ በሁሉም ያካበበ ነው። እሺ ሌላስ? ከአርሽ በላይ እንዴት ሆኖ ነው ያለው የሚለውን 1 ደቂቃ ደግሞ አውሪ። ቀለል ያለ ጥያቄ ደግሞ እንጠይቅሽ። ምናልባት ሰሚራ ይሰማሻል? አንዴ ይቅርታ ላውራስ። አንዴ ሳዲ ቆይ አንዴ ሰሚራ እየሰማሽኝ ከሆነ ይቅርታ ለወርድ ስለሆነ ነው። ሰከንድ አልቆይም። እሺ አንቺም ታውራሪያለሽ፣ ችግር የለውም። ግን ለሁለታችሁም እሺ አንድ ጥያቄ ልጠይቃችሁ፣ በተራ ትመልሳላችሁ። ሰሚራ ሆንሽ ሳዲ እመልስልሃለሁ። አንዴ ቆንጆ ትምህርት እንድንማር ለምን ከኢምራን ጋር ለምን ሳዲ ገብታችሁ ለምን እንደምትረብሹን አይገባኝም። ያው ኡስታዛቸው ዋና ኡስታዛቸው በሳማ እንደተገረፈ ሕፃን ልጅ ምር ብሎ አልቅሷል። እና አሁን በቃ ሚይዙ የሚለቁት አጥተዋል። ታርቁት ደምታላችሁ እንጂ ቲክቶክ ላይ ያሉት ኡስታዞች ካሁን በኋላ ገስት ላይ መጥተው ወይን እዚህ ይማራሉ ወይን ከስር ነው ታብታብ እያደረጉ ይማራሉ። አይመጣም ምን ተማራ አንተ ሙሐይም ላይ ተገርፈህ ቆጣላክ ፕሊስ። አልተገለጠም ነው ሚስጥር ያልተገለጠም ኡስታዝ በደንብ አስተውሉ። ስለ አምላካቸው ሲጠየቁ አንዲት መልስ ፕሊስ አዳም ስለ አምላካቸው ሲጠየቁ አንዲት መልስ የላቸው አንተና መልሰልህ ጨገራ አንተ ሙሐመድ ነው የገባብን፣ ነብዩ ሙሐመድ ነው የገባው። እንደዚህ አይነት ስድብ የሚሳደበው ያን የዛሬ 7ኛው ሴንቸሪ ላይ ያለ ስድብ ነው የተሳደበው። እርግጠኛ ነኝ ሙሐመድ ነው የገባው። የአይሻ ባል አብዱል ጓራ ደግመን ነው የገባው። አብዱል አንተን ግለሰብ እኮ ነው የሰደበው። ያኔ የሩጠህ ነው ነብያትና አላህ ነው እንደዛ ብሎ እኔ ግን ታዘብኩኝ እኮ ይኸው ላይ ሰዓት ከከፈትን እንዴት አንዱ እንኳን ስለ አምላኩ ደፍሮ የሚያብራራ እንዲህ ነው እንኳን የሚል ይጠፋል። ሙስሊሞች ምን ሆናችሁ ነው ግን? ይሄ አንድ ደቂቃ ስለ አምላካችሁ ምናልባት እስቲ ሐሳባችንን እንዲቀይር የገባው አብዱል አለና አብዱል እስቲ ያውራ እስቲ ስለ አምላክ ቆስጠስ እናውራ አንዴ በአግባቡ በሰዓቱ አብዱል የሚያወራ ይመስለኛል። አብዱል አርሽ ምንድን ነው?
አዳምጠኝ መጀመሪያ እመልስልሃለሁ። ግን ስለኛ እንዳታወራ ቀጥል ነው ወደ መልሱ ብቻ። ስለ ግለሰብ እንዳታወራ፣ ስለማን እንዳታወራ፣ ስለኛም እንዳታወራ ወደ መልሱ። አርሽ ምንድን ነው? አርሽ ከሰማይ በላይ ነው፣ ከምድር ከምንም በላይ ነው። ካላህ ያለ የት ነው ያለው? አርሽ ምንድነው ነው ያልኩት። ምንድነው? እኔ አሁን የሚጠይቅህን ነገር የነገርኩ ነው አይደለ? መጀመሪያ ጥያቄ የጠየከኝ የነበረው ይሄን አይደለም አይደለ? አርሽ አላህ የት ነው ያለው ነው የነበረው። ተመሳሳይ ስለሆነ አርሽ ምንድነው? ጥቅሙ ምንድነው? እሺ ጥቅሙ ምንድነው? እሱን እኔ አላውቀውም። ልስቅ አይደለ? እሱን እኔ አላውቀውም። ሳቅ። መጀመሪያ ግን አዳምጠኝ። አንብብ በቃ። ካላወቅከው ካንተ ከዚህ በላይ እኮ መጨቃጨቅ አያስፈልግም። በነገራችን ላይ አላወቅም ካልክ በቃ ሄዳችሁ ተማሩ። ኡስታዞቻችን እኔ ምንድን ነኝ እያሉ ነው ሙስሊሞቹ። ሄዳችሁ ተማሩ። ቶሎ ብለህ ለማስወጣት አላህ የሚባለው አካል አይደለም ሊመለክ የሚገባው አንድ እውነተኛ ነብይ ያስተማረው ይቅርና አንድ ተራ ጣዖት አምላኪ እንኳን ሊያስተምረው የማይችለውን ነገር ነው። እናንተ ሁለት ቀኝ እጅ ሰክታችሁለት በአንድ በኩል አንገት የለውም፣ ጭንቅላት የለውም፣ አንድ ባት ነው ያለው፣ እግር አለው። ይሄን ሁሉ ትሰክቱለታላችሁ። ከዛ ሙሉ ጣዖት እንኳን ገና ጅምር ጣዖት ማለት ነው። ቀጥሽ አንቺ ደግሞ እስኪ የት ነው ያለው? አለ ሰላም ናችሁ? እንዴት ናችሁ? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። አርሽ በላይ ነው አልኩህ እኮ አንዴ ሰሚራ ማለት እሺ፣ እዚህ ገስት ላይ የሚያቡት እኮ ስለናንተ ለመማር ነው። ጥያቄን አታስማ። ቆይ አንዴ አንቺ ተረጋጊ ሰሚራ። ቆይ እህታችን ስምሽ ማን ነው? አንቺ እኔ እሺ፣ ማለት እዚህ ጋር ገስት የሚገቡ ሙስሊሞች ስላላ መስጊድ ውስጥ ተምራችኋል? ስላላ መስጊድ ውስጥ ተምራችኋል? ስላላ መስጊድ ውስጥ ያስተምራችኋል? ለምሳሌ አላህ ከአርሽ በላይ ነው ምናምን የሚለው ምን ብለው ነው ያስተማሯችሁ? ሙስሊም ከእናንተ ውስጥ ገና ህፃን የሆኑት ላይማሩ ይችላሉ አይደለ? ስለ ክርስትና የሚያውቁ ሊኖሩ ይችላሉ። አንቺ አሁን ህፃን ነሽ እንዴ? አንቺ ህፃን አይደለሽ ማለት አንቺ ትልቅ ሰው ነሽ። ስለዚህ ራሽን እንደ ህፃን ልጅ አትይ። እንኳን አይደለም አንቺ ይቅርና አይሻ እንኳን በ6 ዓመቷ ስንት ነገር አድርጋለች አይደል? ስለዚህ እንደ ልጅ አትይ። ራሽን ከፍ አድርገሽ አይደለም ሁሉም ተምሯል፣ ሁሉም ያውቃል አይደለም። እኮ ታውቂያለሽ አታውቂም አንቺ? ይኸውልሽ ሁሉ ተምሯል ወይም አልተማረም የኛ ጥያቄ አይደለም። እኛ አንቺ መማርሽ አለመማርሽ አይመለከተንም። ጥያቄው ልትመልሺ እስከገባሽ ድረስ መመለስ አለብሽ፣ ወይም ካልሆነ ከታችሁኝ አይደለም መመለስ የምትችይ ከሆነ ደግሞ ትመልሻለሽ። በመሀል እየገባሽ መረበሽም አይጠበቅብሽም። አንቺ ማትመልሽ ከሆነ ሌሎች አሉ እነሱ ይመልሳሉ። አንቺ ካልተማርሽ በቃ ዝም በይ፣ ሌሎች ይናገሩ። ብርክልኝ ይልካልሽ ማይክሽን ሚውት ከሌለሽ ሞዴሬተሮች ማያወሩትን ብታወርዷቸው ደስ ይለናል። ገበር ተገጧል አልተገለጠም መልስ ካሞች በጣም ናቸው። አስማ ሰላም፣ እንዴት ናችሁ? ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ጥያቄያችንን ሰምተሻል? ምን ነበር? አላህ የት ነው ያለው? ከአርሽ በላይ። ከአርሽ በላይ ምኑ ነው ያለው? ሁሉም ነው ማለት አላህ እንደዚህ ነው ብለን መግለጽ አንችልም። እንደዚህ ነው ብዬ አልጠየኩሽ። እንዴት ነው ብዬ አልጠየኩሽም። እሱም ሳይሆን ወደዛም እመጣለሁ፣ ግን ምኑ ነው ያለው? ምኑ ነው ማለት ምኑ ሊኖርልክ ነበር የፈለከው ማለት ምኑ ብዬ ልንገርክ? ለምሳሌ እግሩ ማርሽ ላይ ነው። እግርም እጅም ምንም እኔ አላውቅም፣ ግን ሁሉም እዛ ሆኖ ሁሉንም
እንደሚያዝ ነው ማውቀው እናንተም ጭምር የከዳችሁትም ጭምር ሁላችሁም ማለት ነው። ሲቀጥል ደግሞ ማለት ነው እዚህ ጋር ጭንቅላት የሌለው ጣዖት እኔ ከዳው አስማ ሌላ ነገር አታናግሪኝ። አሁን የኔን ጥያቄ ብቻ መልሽልኝ። ኖ እጁና እጁ አስማ እጁና ተገጣጥሞ ነው ያለው ወይስ ተለያይቶ ነው ያለው? እሱ እግርና እጅ እንደናንተ አይደለም። እኛ ሰው አናመልክም። እጅ እግር እንዳለው እንደሌለው ሰው ይሻላል። ጭንቅላት የሌለው ጣዖት ከማምለክ ሰው ይሻላል። ጭንቅላት የለው ማለት አንድ ባት አለችው። ከዛ በኋላ ሁለት ቀኝ እጅ አለው። ከዛ ፊት አለው፣ ጭንቅላት የለውም። ጆሮ የለውም፣ አይን አለው፣ አንገት የለውም፣ ወገብ የለውም፣ ሆድ የለውም። ስለዚህ እኔ አሁን ለምሳሌ አንድ ነገር ብቻ ልጠይቅሽ አስማ፣ ይሄንን ከማምለክ ሰው ብታመልክ አይሻልሽም? ጅምር ጣዖት ከማምለክ እግር ከማምለክ እንዴት ፈጣሪ ሰው አላመልክም እኔ የማመልከው እግር ነው እያልሽ ነው። ሰው አላመልክም የማመልከው ግን እግር ነው፣ እግር ብቻ ነው የማመልከው እያልሽ ነው። እግር ማምለክ ይሻላል። እኔ አሁን ወንድም አንዴ እግር ማምለክ ይሻላል። እግር ማምለክ እግር እኮ ለሜጃ ብቻ ነው። ለምሳሌ እግር ለመናገር ይችላል። ዝም በይ አንዴ ሰማኝ። እግር አንደኛ አያስብም አይደለ? እግር አያስብም፣ እግር አይፈጥርም። ያለ እግር ፈጣሪ ነው። እንደዚህ አትሁኑ። ተው እናንተ እውቀት ካላችሁ ያለ እግር ፈጣሪ ነው። ያለ እግር ፈጣሪ ነው። ማዳመጥ መጀመሪያ ለሰው ልጅ መጀመሪያ ማዳመጥ ነው አይደለ? ወደ ምን አስሚያ ወይ አቤት ይሰማል። መልካም። ስለዚህ አላህ ከአርሽ በላይ ብለሽ ነው የምታምኚው አይደለ? አምናለሁ 100%። ኦኬ። ስለዚህ በዛቱ ከአርሽ በላይ ነው። በእውቀቱስ ምድርን ያካብባል። ምድርንም ሰማይንም ሁሉም ግዛት የሱ ነው። እዛ ሆኖ ያያል፣ ይመለከታል። መልካም። ከአርሽ በላይ ነው አንቺ ብለሽ ታምኛለሽ። ከአርሽ በላይ አይደለም አምላካችን። ትክክለኛ ሙስሊም ነው። ሁሉም ሙስሊም ከአርሽ በላይ እንደሆነ ነው። አዎ አይደለም የምትል ከሆነ አይደለም ብሎ አንድ ሰው ቢል ትክክል ነው ወይ? ኖ እሱ ወይ የካደ ከሆነ ወይ ደግሞ በቃ ልቡ ጥርጣሬ ያለፈበት ከሆነ እንጂ አይደለም በጭራሽ። ፈጣሪ ወርዶ ከሰው ፍጡር በጭራሽ አይገናኝም። እዚህ ጋር አለም አይባልም። እሱ አንድ ያሳወቀው ከአርሽ በላይ እንደሆነ ብቻ ነው። ኦኬ። ስለዚህ ከአርሽ በላይ ፍጡር የለም ማለት ነው። ከአርሽ በላይ ፍጡር ይኖር አይኖር አላውቅም፣ ግን የአላህ ፍጥረታት በሙሉ ታች ናቸው ያሉት። እሱ ብቻ ነው የሚገባው ፍጡር ምንድነው ሰማይ አርሽ። ምናልባት አስማ ፍጥረቱን በእውቀቱ ነው በዛቱ ነው እየፈጠረው አላህ ፍጥረትን ሲፈጥር? በእውቀቱም በግዛቱም በሁሉም ነገሩ ነው። አሁን ለምሳሌ ሰማይና ምድርን በእጆቹ ዘረጋቸው ይላል አይደለ? አዳምንም ቢሆን ጭቃ በማንቦልቦል ነው እየሰራው ምዕራፍ 68 ላይ እንደተነገረው አይደለ? እናንተ እንዴት እንደምታምኑ ልንገርክ። ኖ የኔን ጥያቄ መጀመሪያ ባንዴ አይ እዚህ ማለት አይደለ? አዳምን ከጭቃ ነው የፈጠረው አይደለ? አዎ እናንተ ታምናላችሁ እኮ ችግር የለውም እኛ ማመናችን። ስለዚህ አሁን ከጭቃ ከፈጠረው አዳምን ሲፈጥረው ወደ ፍጥረቱ ገብቶ ነበር ማለት ነው አይደለ? ወደ ፍጥረቱ ማለት ምክንያቱም ጭቃ ያለው ምድር ላይ ነው። ከጭቃ የሚፈጥረው ከሆነ አላህ ከጭቃ የሚፈጥረው ከሆነ አላህ ሐሳቤን አዳምጪኝ። እኔት አዳምን ከጭቃ የሚፈጥረው ከሆነ አንድ አዳምጪኝ ፕሊስ። ጭቃ ያለው በምድር ውስጥ እንደመሆኑ መጠን ምድር ላይ መጥቶ ነበር ማለት ነው አይደለ? እሱ አይደለም የመጣው መላእክት መጥቶ ነው ጭቃ የወሰደው። ስለዚህ መልአክ ነው እየፈጠረው አላህን? መልአክ አይደለም። አላህ መጀመሪያ ሰማይና መልአክ ነው እኮ አልሽኛውን እሺ አስረጅኝ። እሺ አዳምን እንዴት እንደፈጠረው ልንገርክ። እሺ
አደምን በጭቃ ፈጠርኩት አለ እንጂ በጭቃ አብኩቶ ወይም ደግሞ እሱ ጭቃ ከምድር አፍሶ አይደለም። ማንበብ ትችላለህ። እሺ ጭቃው ከየት መጣ? ጭቃው ከየት መጣ? ከምድር መጀመሪያ አላህ ምድርንና ሰማይን የፈጠረው አይደለ? ከምድር ማለት ነው። እሺ እኮ ስለዚህ ከጭቃ ስለፈጠረው ጭቃን ለመስራት ወይም አደምን ለመፍጠር ወደ ፍጥረቱ መጥቶ ነበር ማለት ነው አይደለም? እሱ አልመጣም። ለምን መጥቷል እንድልክ ትላለህ? አልመጣም። እኔ መጀመሪያም አልመጣም። ጭቃውን ከየት ነው ያገኘው? ጭቃውን ከየት ነው ያገኘው? መሬት። ስለዚህ ከመሬት ካገኘው ጭቃውን መሬት ነክቷታል፣ ወደ ፍጥረቱ መጥቶ ነበር ማለት ነው። እሱ አይደለም መላእክት ነው እያልኩክ ነው። መላእክት ነው እያልኩክ ነው። መላእክት ወሰደለት የሚል አለ እኮ ሲጭ መላእክት ወሰደለት ነው እንጂ አላህ አላህ ነው የወሰደው። ሰው ራሱ አላህ ነው በእጆቹ የወሰደው አይደለም። ወላሂ ብላሂ ይሄው ልንገርክ እምልልሃለሁ አላህ አይደለም። ይሄን ደግሞ ትጣላክ። ይሄን ደግሞ ማለት ነው ተሳስተሻል ነገር ይችላል። እውነት እናንተ ጭንቅላት እና ከውሱ ተገናኙ። አንብቢው በአማርኛ አድርግት። አንብቢው አላህ ነው የወሰደው። ይሄው አረብኛው አድርግልኝ። በአማርኛ ነው አረብኛ አልፈልግም። በአማርኛ አድርግልኝ። ሐዲስ ተተርጉሟል በአማርኛ ተተርጉሟል ሐዲስ ምን ሐዲስ ነው የተረጎመው በአማርኛ? አድርገው በጎግል ይቻላል። ወደ አማርኛ ተተርጉሟል። ወደ አማርኛ ምን ተተርጉሟል? አሁን ነው ማለት ነው። ያልተተረጎመ ነገር የለም። እውነት የምታወራ ከሆነ ወደ አማርኛ አድርገው። ይሄ ሁላ ሰው ያነበው ሐዲስ የለም በአማርኛ። አንድ የተረጎማችሁ ሉክ አንድ ቆይ አንድ ይኸውልሽ አስማ ሐዲሶች በአማርኛ ቢተረጎሙ ሙስሊሞች ዛሬ እስልምና ውስጥ አንድ ሙስሊም አይቀመጥም። እያንዳንዱ ያለውን አስተምሩ በእንታት ማንበብ ስለምትችሉ ቆይ አንዴ ፕሊስ ቆይ አንዴ ተረጋጊ እስኪ አንዴ እንደሱ ያዡና ላንብብልሽ ነው። ምን ይላል መሰለሽ ጃሚዓ ትርሚዚ 2955 ላይ አቡ ሙሳ አልአሻሪ እንደተረከው ይላል የአላህ መልእክተኛ እንደዚህ አለ Indeed Allah the most high created Adam from handful that he took from all the earth አላህ አደምን የፈጠረው ከምድር ላይ በወሰደው በእጁ በመዳፉ አፍሶ በወሰደው አፈር ነው። So the children of Adam came according with the earth ስለዚህ አደም ልጆች ልክ እንደ ምድር አይነት ነገር ይዘው ይመጣሉ ይሆናሉ አለ። Some of them red and white black and between that አንዳንዶቹ ነጭ ይሆናሉ፣ አንዳንዶቹ ጥቁር ይሆናሉ፣ አንዳንዶቹ ደግሞ in between ይሆናሉ በመካከል ይሆናሉ። አንዳንዶቹ ቀጭን ይሆናሉ፣ አንዳንዶቹ ወፍራም ይሆናሉ፣ አንዳንዶቹ አስቀያሚ ይሆናሉ፣ አንዳንዶቹ ቆሻሾች ይሆናሉ። ለምን አላህ ከምድር የወሰደው አፈር እንደዛ ስለሆነ ማለት ነው። አሁን አውሪ ቀጥይ። ታማ አይደለ የሰው ልጆች እንኳን የተለያየ የሆኑት መላእክት ነው አፍር ዘግኖ ወደ ላይ አውጥቶ የሰው ምንድነው አደምን የፈጠረው። ይሄን ነገር ደግሞ ልንገርክ እኔ እንኳን ማለቀው እኔ እነግርሃለሁ። አላህ ነው የሚለው መላእክት ነው የሚለው? ይሄ አላህ ነው የሚለው? ይሄ አላህ ነው የሚለው ወይስ መላእክት ነው የሚለው? አላህ መላእክት አማርኛ አድርገውና ይሄውላ ሰውየው ማን አፈር ዘግኖ እንደወሰደ እሺ ልብ በሉ እሷ እያለች ያለችው ፈጣሪ አይደለም። ይሄ የአፈር ጉዳይን እየወሰደው እሱ ሳይሆን መልአክ ነው እየወሰደለት ነው የምትለው። መላእክት ነው እየተረጎመልሽ ነው። ግን ፈጣሪ ከሆነ የሚወስደው ምንድነው ችግሩ? ለምሳሌ ላንቺ ምንም ችግር የለውም። እሱ ከፈለገውን ማድረግ ይችላል። ምክንያቱም የፈጠረው እሱ ነው። ምንም ችግር የለውም ሳይሆን ወደ ፍጥረቱ ገባ ማለት ነው አይደል? አሁን ማድረግ ይችላል። እና የፈለገውን ማድረግ ከቻለ ለምንድን ነው የማይወልደው? እናንተ እዚህ ጋር ለመጠየቅ ገባ ሰው ከማደናበብ እውነት አንዴ ልናገር እንዴ ፈጣሪ ከጭቃ ሰራው ለማለት ምድር ላይ መምጣት አለበት እንዴ? ቆይ አሁን አንተ ሰው ነህ። አንተን ለመፍጠር ሲጀምር አንተ እናትህ ሆድ ፈጣሪ መግባት አለበት? ፈጣሪ በቅዋውና በቀድሩ እሱ ፈጠረው፣ በቃ እሱ ሰራው አይደል እንዴ?
ከጭቃ ሰራው ተባልክ እንዴ የተጻፈልህ ነገር ፈጣሪ ለመስራት እንዴት አንተ እናት ሆድ መግባት የለበትም። አዩ ቆይ አንቺ ደግሞ ታወራለሽ በተራሽ እሷ ዝም ተበልሽ አስማያ ተረጎምኩ ክርስቲያን አማርኛውን ታነቢውና አሁን ቆይ አንዴ እስኪ አነቢው አማርኛውን እስኪ አነቢው ቀጥይ እሺ ያ ሐዲስ በሆነ በምን አረጋግጣለሁ ሱራ መሳይኛ ነው ምን ሱራ ላይ ነው ምን ቁርአን ላይ ነው እንደዛ ያለው ከእንደዚህ አይነት እኮ ጋር ነው እየተደናቆርን ያለ ነው በእግዚአብሔር ስም ሲጀመር ይሄ ቁርአንና ሐዲስ ላይ ያለ ነገር አይደለም እናንተ የምታመጡት ከሳይንሳዊ ሂስትሪ የሚባል ታሪክ ላይ ነው ያያችሁ እንዴት አይነት አጋንንት ለምትመውት አይደል ከቁርአንና ሐዲስ ላይ አምጥተህ አውራ ቁርአንና ሐዲስ ላይ የሌለ እንዴት ከሂስትሪ አንዴ የሚታርጉ አምጥቶት አሁን ይሄን ያወጣኸው የቁርአን መገኛ ንገራት ከቁርአንና ከሐዲስ ላይ ካመጣ ማለት ነው አንዴ የሚታርጊ ቆይ ይሄ ሲጀመር ከቁርአንና ከሐዲስ ላይ አይደለም ያመጣው ለራስሽ ክብር ይኖርሽ ሰው ቤት ገብተሽ ቢያንስ የሚታርጊ ስትባይ ሚት ማድረግን ለማሽ አስማ አቤት ያ ምንድነው እሱ አላህ አደምን በእጆቹ ሰራው በአፈር የሚለው ትክክለኛ መረጃ ነው። አይ ቲንክ ኪታብ ላይ መላእክቶችን ልኮ ምድር መልአኩ ሊዘግን ሲል ምድር እምቢ አለችው። ከዛ በኋላ መልአከ ሞት መጥቶ ምንም አታመጭም ብሎ መንጭቆ ወሰደ ምናምን የሚለው የምታውቂ ከሆነ እሱ ምናምን አይደለም። ኧረ እፎይ አንተ እኮ ትልቅ ሰው ነህ። ዳቆን በስትክክል ለማብራራት ሞክር ታውቃለህ። አትዋሺ ዳቆን ነኝ አላልኩም። ተረጋጊ፣ እየነገርኩሽ ነው። ሜቢ የሰማሽው ታሪክ እንደዛ ካለ አዳምጪ። ላስወጣሽ ነው። እኔ ትዕግስት የለኝም ማለት ባለጌ ሰዎች እና ውሸታም በጣም የሚያስጠሉኝ። አትዋሺ በተቻለሽ ነገር። ስለዚህ እያረምኩሽ ነው። ሜቢ ሚስ አዳምጪ። አስማ የማገናዘብ ችሎታ ካለሽ እየነገርኩሽ ነው። እኔም ነገም ተነገ ወዲያም ስለምታገኝ ጠይቂ ሂጂና አላህ አፈር ዘግኖ ነው የሰራው በእጆቹ የሚለው አላህ አይደለም መላእክት ልኮ ነው የወሰደው። ሶሪ ላስወርድሽ ነው ቢካሽ ማትስ የለኩም አታዳምጪኝም? ታዳምጫለሽ ወይስ ላስወርድሽ? እና ለምን ትቀጥፋለህ? ኦኬ ቀላል አንተ ያስተማርከው በቦት ናቸው እንደዚህ ለእስላም ጥላቻ ያላቸው። መልካም አንቺ መልአክ ነው አፈር በእጆቹ ዘግኖ አንዴ ይሰማል ባይ ጣልቃ ትጉ አደረቡ አሁን የሚል አንድ መረጃ ታመጫለሽ። ስቲል አሁንም እንዴት እንደመለጥፍሽ ከዛ አሳይሻለሁ። ቀጥይ። ምን መልአክ ነው ዘግኖ አፈር ለአላህ የወሰደለት የሚል ማስረጃ እንጂ ማስረጃ ያስፈልገውም። ይሄ እውነተኛ ነገር አልተገለጠም። ማስረጃው አልተገለጠም የምትለው አንተ ጅል ማንፎ ታውቃለህ። ሲጀመር እንደዛ እንደው አስማያ ቆይ የለም ማስረጃው። ቆይ አንዴ ማስረጃ ማለት ነው። ማስረጃ ያስፈልገውም። ይሄ በእናት እፎይ አረታው ትልቅ ሰው ነክ እና ልሽት ታዘቧቸው ከስር ምን ያህል አጋንንት እንደሚጫወቱባቸው። እኛ ማስረጃ አንጥተን እሺ ፎር ሴክ ኦፍ አርጉመንት አንቺ እንዳልሽው ከሆነ እሺ ያንቺ ስትባል ስድብ ነው የገባችሁ። እሺ አንድ ጥያቄ አለኝ። ቆይ ማውት አንዴ ቆይ አደረቡ እድል አልሰጠዋችሁ። አስሚያ ትጨርስ። በተቻላችሁ መጠን መረጃ ከሌላችሁ አይተን እንምጣ በሉ፣ ልመዱ። ይህ ስልጣኔ ነው። ኦኬ መልአክ ነው የወሰደው ብለሻል። ተስማማው። መልአክ ነው የወሰደው ተስማማው። ኦኬ የቱ ጋር ነው የወሰደለት መልአኩ ለአፈሩን ለአላህ? ከየቱ ጋር ነው የወሰደለት? አፈር ከየት ሊገኝ ይችላል? የት ነው የወሰደለት? ከመድ ድረስ የቱ ጋር ነው የሰራው? ከዛ ደምን ከየቱ ጋር እንደሆነ አላውቅም፣ ግን አፈር ከታች እንደወሰደለት አውቃለሁ። ይውሰድለት ዳዝማተር። ከዛ በኋላ አላህ ተቀበለው ማለት ነው አፈሩን።
እሱን ይቀበለው አይቀበለው አላውቅም። አምጣልኝ አለው፣ ወሰደለት፣ ተቀበለው። ምን እኔ በአይኔ ያየሁት ነገር የለም። የተጻፈልን ያወኩት ዞረሽ የትም እንደማታመጪ ላሳየሽ ነው። አፈሩን እሺ ነው እዚህ ጋር አይደለም ከመሬት ወሰደው፣ ጅብሪል ነው ወሰደው፣ መልአክ ነው ወሰደው። ከለ የሚባለው መልአክ ወሰደ። ያንን አፈር ተቀብሎ አዳምጪ፣ ያንን አፈር ተቀብሎ አላህ ነው በእጁ የሰራው በዛ ባፈር አደምን ወይንስ መልአኩ ነው አደምን የሰራው? ነው መልአኩ አይደለም። መልአክ ቢሰራማ የመልአኩ ልጅ ነበርን ማለት እኮ ነው፣ መልአክ አይደለም። ስለዚህ አላህ አፈሩን ተቀብሏል ከመልአኩ ላይ ማለት ነው። ቢሆን ነው የፈጠረው እንደዛ አድርጎ ተተቀበለው በኋላ በምኑ ነው የሰራው አደምን አላህ? በምንም ሊሰራው ይችላል። እሱን አልፈላሰፍም። በቃ አምጣለው፣ ወሰደለት፣ አለቀ። ኦኬ በእጆቹ እንደሰራው ይናገራል። ቁርአን ተቀበያለሽ? ከቁርአን ካለ አምናለሁ። ቁርአን ካለ ሌላ ነገር እናንተ ጎግል አድርጋችሁ የምትፈስሩት ምናምን ነገር አይ ተረጋጊ። እኔ መጫወቻው ብዙም አልፈልግም። ተረጋጊና ቁርአንሽን እሺ ተቀበይዋለሽ። ያው ሱረቱ ሳድ ላይ 75ኛው አያ ስንት ሱረቱ ሳድ 75 አያ ቆይ እሺ ያው አንብቢ። ነይ ተመለሽ። አስማ ሰዓት የለንም። ተመለሽ። አስማ ያ ተከፍቶልሻል ፊት ለፊት ያ ነው ማነበው እያልኩክ ነው። ሷድን አንብቢ። ሱረቱ ሷድና ራስ ቆይ ላውጣ እየፈለኩት ነው። ይሄው ተከፍቷል ፊት ለፊት ጨለቀምሽ። ፊት ለፊትሽ ተከፍቷል እኮ እህታችን። አውጣልን ትላለች፣ ትወጣለች። ኦኬ አውጪ ራስሽን። እሺ ችግር የለውም። 38ኛው ሱራ 75ኛው አያ ሱረቱ ሷድ እስከዛ እኔ ላውራ አንባ እስክትመለስ ድረስ እንጠብቃት። ምናልባት ግን መልአክ ወሰደለት የሚለውን ትርክት የምትቀበሉ ልጆች አላህ ዞሮ ዞሮ ከፍጥረቱ ገብቷል የሚለውን ማመን አለባችሁ። ምክንያቱም ጭቃውን በእጁ ሰራው አንደኛ፣ ሁለተኛ ደግሞ መልአኩ የሆነ ቦታ ድረስ ሄዶ ማቀበሉ ማይቀር ነው። ምክንያቱም በቦታ ተወስኖ ስላለ አላህ በዛቱ ማለት ነው። ወይ መልአኩ ወደ ከአርሹ በላይ ሄዷል ወይ ደግሞ አላህ ከአርሹ በታች ወርዷል ማለት ነው። ከሁለት አንዱ ነው የሚሆነው። አስቀምጦለት ሄደ አላችሁ፣ በእጁ ሰጠውም አላችሁ። ዞሮ ዞሮ ከሁለት አንዱ ህግ ጥሷል ማለት ነው። አላህ ከአርሹ በታች ወይ መልአኩ ከአርሹ በላይ ሄዷል። አንቺ ደግሞ ታነቢልናለሽ። አንዴ አንቢልን። እሺ እንደዚህ ቲክቶክን ወጥታች አድርጌ ነው ማነባው፣ ወጥቼ ማለት ነው። ድምጽ ይሰማችኋል አይደለ? አይሰማም። እንደዛ ከሆነ አይሰማንም። ከወጣሽ ይሄው ፊት ለፊት ተከፍቷል እኮ ሱረት ሳር 75ኛው አያ። እሺ አንብብልኝ። አላህ ኢብሊስን ሆይ በሁለት እጆቼ ለፈጠርኩት ፈጥሬያለሁ። በምን ለፈጠርኩት ይላል አላህ ኢብሊስን ሆይ በሁለት እጆቼ ለፈጠርኩ ለአደም ስገድ። ይሄው በሁለት እጆቹ ፈጥሮታል። በቃ ይሆናል። ጎበዝ። ስለዚህ ከምንድን ነው የፈጠረው? ከጭቃ ነው አይደለ የፈጠረው? ከገማ ጭቃ አደም። ጎበዝ። ስለዚህ አፈሩን ተቀብሎታል ከመልአኩም ከሆነ ማለት ነው አይደለ? ይቀበለው ያስቀምጥለት። የምናውቀው ነገር የለም ሁላችንም። እሺ አስቀምጦታል። ያ ያስቀምጠውን አፈር ግን አንስቶ አላህ ደግሞ ፈጠረበት አይደል? በቃ ቴንኪው። ያ አፈሩ ፍጡር ነው ፍጡር አይደለም? አፈሩ ፍጡር ነው። አንተ ፍጡር ነው እኮ በቃ
ያላህስ እጅ ወይ በእንዳለመጥከው ረጅም ነው አጭር ነው ልትል ነው አይደለ? አልጣኝም መልአኩ አስቀምጦት ሊሆን ይችላል። ስለዚህ አንስቶ በእጆቹ ፈጥሮታል። ሊተራሊ በእጆቹ ብለሻል። ስለዚህ ፍጡር ነው አፈሩ። አላህ ደግሞ እጁ ፍጡር አይደለም። ፍጡርና ፍጡር ያልሆነው ተነካክተዋል የሚል አርጉመንት ነው ማለት ነው። ማለን ጋርክ አሁን ለምሳሌ አላህ በጠየቀሽ ተቀበለ ምን አይነት ጭንቅላት አልባ እንደሆኑ እራቸው። ለነገሩ አላህ አምላክ ነው። አበናት ፈይታው እውነት ወንድ ኮንክ አንተ ወንድ ኮንክ